ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ዛሬም ለዕለተ ሰኞ መስከረም 19 2018 ዓ.ም የተለያዩ የባህር ማዶና የሀገር ቤት ስፖርታዊ መረጃዎችን ይዘናል። አብራችሁ እንድትሆኑ በድጋሚ እንጋብዛለን። አብራችሁ ነው ተመልሰናል። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያዎቻችን ኦፕሳ ሱራና እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ የሚያደርጉ ነው የሚሆነው። የሀገር ቤት ስፖርታዊ መረጃችንን ቀዳሚ እናድርግ። የኢትዮጵያ ከ20 ዓመት በታች ሴት ብሔራዊ ቡድን ለዓለም እግር ኳስ ዋንጫ የውድድር መድረክ ማጣሪያ ጨዋታውን አከናውኗል። የመልስ ጨዋታውን ያከናወነው ከቀናት በፊት እንደምናስታውሰው በአዲስ አበባ ስቴዲየም ጨዋታውን አድርጎ ነበር። ከኬንያ አቻው ጋራ አንዳቻ በሆነ ውጤት ነበር የተጠናቀቀው። በዚህ ሳምንት መጨረሻ ደግሞ የደርሶ መልስ የመጨረሻ ጨዋታውን ናይሮቢ ላይ አድርጎ 4-2 በሆነ ውጤት ተሸንፏል። በዚህም መሰረት በድምር ውጤት 5-1 ተረቶ እንግዲህ በ2026 በፖላንድ አስተናጋጅነት ይከናወን በነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ሳይበቃ ቀርቷል ማለት ነው። ያው እንግዲህ ከሜዳ ውጪ በሚደረጉ ጨዋታዎች በእድሜ እርከን ያሉ የኢትዮጵያ ብሔራዊ ቡድን እንደዚሁ ደግሞ ዋናው የኢትዮጵያ ብሔራዊ ቡድን ዋሊያዎቹና ሉሲዎቹም ተመሳሳይ አይነት ከሜዳ ውጪ በሚደረጉ ጨዋታዎች ላይ የስነ ልቦና ዝግጅት በአንዳንድ እንቅስቃሴዎች ላይ ጨዋታዎችን የማሸነፍ ድክመት እየተመለከትንባቸው እንገኛለን። በአንጻራዊነት ከተመለከትነው የኢትዮጵያ ከ20 ዓመት በታች ከዚህ በፊት እንደምናስታውሰው ለመጀመሪያ ጊዜ በታሪክ ከ20 ዓመት በታች የሴካፋ ዋንጫን ይዞ መምጣቱን እናስታውሳለን። በአሰልጣኝ ፍሬው ኃይለ ገብርኤል ማለት ነው። ጥሩ ነበረ። አሁን ላይ ግን እንግዲህ አዲስ ነው አሰልጣኙም አሰልጣኝ ቻለው ለሜቻ በቅርቡ ነው የኢትዮጵያ ከ20 ዓመት በታች ሴት ብሔራዊ ቡድን የተረከቡት። እንግዲህ ይህንን ውድድር ላይ እንዳይሳተፉ ሆነዋል ማለት ነው። ባስመዘገቡት ውጤት መሰረት ትላንት በነበረው እንቅስቃሴ ላይ ጥሩ አይነት ምርጫ አድርጓል ማለት ይቻላል። ግብ ጠባቂ ላይ አበባ አጀቦ፣ ሂሩት ተስፋዬ፣ ትግስት አዳነ፣ ሰናይት ሸንጎ፣ መሰረት ማሞ፣ ዙፋን ደፈርሻ፣ ሜላት አሊሙዝ፣ ቤቴልሄም መንቴሎ ካፒቴን ነች ተጫዋች፣ ዳግማዊ ሰለሞን እንደዚሁም እሙሽ ዳንኤል እና ማህሌት ምትኩን በአጥቂ ስፍራ ላይ ያሰልጣኙ በቋሚ አሰላለፍ ይዘው ገብተው ነበረ። በብሔራዊ ቡድን ደረጃ ልምድ ያላቸውም ተጫዋቾች እዚህ ውስጥ እንደነ ሙሽ ዳንኤልን የመሳሰሉ አምበሏ ደግሞ እንደዚሁ ቤተልሔም መንተሎና መሀሌት ምትኩን የመሳሰሉ ተጫዋቾች ነበሩ። ነገር ግን ውጤት ሳይሳካላቸው ቀርቷል። አንዳንድ ጊዜ እንግዲህ በሜዳ በሚደረግ ጨዋታ ነው አስቀድሞ ጨዋታዎችን ውጤት ጨርሶ የሚካሄደው ማለት ነውና ይህንን አይነት አድቫንቴጅ ነው የኬንያ ከ20 ዓመት በታች ሴት ብሔራዊ ቡድን መጠቀም የቻለው። ከሜዳ ውጪ ባደረገው ጨዋታ ባቻ ውጤት አጠናቀቀ። በሜዳው ደግሞ በደጋፊ ፊት ያደረገውን እንቅስቃሴ ደግሞ በውጤት አጅቦ እንግዲህ ወደ ቀጣዩ ዙር ማለፍ የቻለበትን ውጤት ማስመዝገብ ችሏል። በዚህ የውድድር መድረክ ላይ እንግዲህ 24 ሀገራት ብሔራዊ ቡድኖች ናቸው የሚሳተፉት በ2026 በሚቀጥለው ዓመት ማለት ነው እንደ ፈረንጆቹ አቆጣጠር ማለት ነውና ከ24ቱ የዓለም ተሳታፊ ሀገራት መካከል አፍሪካ የአራቱን ኮታ ይዛለች። እንግዲህ ኬንያ አንደኛዋ ለመሆን እየተቃረበችበትን ሂደትን እየተመለከትን እንገኛለን። የኬንያ ሴት ብሔራዊ ቡድን በቀጣይ ከታንዛኒያ አቻው ጋራ በቀጣዩ ዙር ጨዋታውን የሚያከናውን ይሆናል። የኢትዮጵያ ሴት ብሔራዊ ቡድን ግን ከውድድር መድረኩ ተሰናብቷል ማለት ነው። እንግዲህ የኢትዮጵያ ብሔራዊ ቡድን በአጠቃላይ አሁን በስፖርቱ ዓለም ያለን ተሳትፎ ካሸነፈ ይልቅ ተሸነፈ የሚለው እየበረከተ እየመጣ ነው የሚገኘው። የአትሌቲክስ ውጤታችንም እንደዚሁ ተመሳሳይ አይነት ደካማና አይነት ጉዞ እያደረጉ ነው የሚገኙትና እንግዲህ ብዙ የቤት ስራዎች ይጠብቁናል የሚሉ መረጃዎችን ማንሳት ፈልገን ነው። ወደ ቀጣዩ መረጃችን ስናልፍ ደግሞ እንደዚሁ ለእግር ኳስ እናገኛለን። 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ ትላንት ጅማሮውን አድርጓል። በአዲስ አበባ ስቴዲየም በተደረገ ጨዋታ እንግዲህ አስቀድሞ ወደዚህ የውድድር መድረክ ላይ የተሳታፊ ክለቦች 8 እንደነበሩ የአዲስ አበባ እግር ኳስ ፌዴሬሽን ይፋ ሲያደርግ እንደነበረ እናስታውሳለን። የዕጣ ድልድል ከወጣ በኋላ ደግሞ ሁለቱ በተለይ እነዚህ የኦሮሚያ ክልል ተወካይ ክለቦች ራሳቸውን ከውድድር መድረኩ አግለዋል። ሸገር ሲቲ እና አዳማ ከተማ ማለት ነው። ምክንያቱ ያን ያህል አልተብራራም። ይህንን የሲቲ ካፕ ብዙ ጊዜ ይናቃል። በውድድሩም አዘጋጆች ያን ያህል የጎላ ሆኖ አንመለከተውም እና በፊት ላይ በጣም ጥሩ ነበረ። ለፕሪሚየር ሊጉ የሚዘጋጁ ክለቦችን የምንመለከትበት አዳዲስ ያስፈረሟቸውን ተጫዋቾች የሚሞክሩበት ትልቅ መድረክ ነበረ እንደምናውቀው ማለት ነው። የፕሪሚየር ሊጉ ከመጀመሩ በፊት ክረምት ላይ ስለሚደረግ ማለት ነው። ነገር ግን አሁን በሂደት እንግዲህ በጣም እየተዳከመ መጥቶ ተሳታፊዎችም እንደውም ከዋናው ከተማው ተሳታፊ ክለብ ይልቅ ተጋባዦቹ የሚበዙበትን ሂደት በየጊዜው እየተመለከትን እንገኛለንና እዚህ ላይ ግን እንደ አንድ ጥቆማ እንደው በቀጣይ ዓመት ቢተገበሩ የምንላቸውን በዚህ በኢትዮጵያ ከፍተኛ ሊግ ላይ የሚወዳደሩትን የአዲስ አበባ ከተማ ክለቦችን ማካተት
ቢቻል ራሱ አዲስ አበባ ከተማ አዘጋጅ ሆኖ ተወካይ ራሱ የለውም። ምናልባት እነ ቅዱስ ጊዮርጊስ፣ ኢትዮጵያ ቡና የከተማው ክለቦች ናቸው ሊባሉ ይችላሉ። መድን፣ ኢትዮ ኤሌክትሪክ፣ ንግድ ባንክን ጨምሮ መቻልን ጨምሮ ማለት ነው። እንደዛ ሊባል ይችላል። ግን አንድ ደግሞ ራሱ ከተማ አስተዳደሩ የሚወክል አይነት ክለብ ደግሞ ያስፈልጋል። አዲስ አበባ አለ ኢትዮጵያ ከፍተኛ ሊግ ላይ ይጫወታልና እንደዚህ አይነት ክለቦች ተሳትፎ ቢኖራቸው እንደነ ኤካ አሉ፣ ቂርቆስ የመሳሰሉ ክለቦች አሉና እነዚህ መካተት ቢችሉ የበለጠ ፕሮግራሙን ያደምቁታል ተብሎ ይታሰባል። የበለጠ በርከት ያሉ ጨዋታዎችንም ለማግኘት የሚያስችላቸው ይመስለኛል። ለማንኛውም በስድስት ክለቦች እንግዲህ ተሳታፊነት የውድድር መድረኩ በትላንትናው ዕለት በደማቅ ስነ ስርዓት ተጀምሯል። ወደ አዲስ አበባ እንደዚህ አይነት የእግር ኳስ የውድድር መድረክ መምጣቱ በራሱ በጣም አስደሳች ነው። ደጋፊው ገብቶ ስቴዲየም እንዲታደም ተደርጓል። ይሄም በጣም አስደሳች ነውና የስፖርት ቤተሰቡ ደግሞ ከራሱ የሚጠበቀውን ነገር የበለጠ አሁን ፕሪሚየር ሊጉንም ለማምጣት የተለያዩ እንቅስቃሴዎች እየተደረጉ ይገኛሉና የስፖርት ቤተሰቡ ኳስን መሰረት ያደረጉ ነገሮችን እዛ ላይ ለማንጸባረቅ ጥረት ቢደረግ የተሻለ ነው። ሌሎች መድረኮች ላይ ደግሞ ሌሎች ነገሮችን ማንጸባረቅ ይቻላልና ለዛም ነው አሁን አዲስ አበባ በተለያየ ሁኔታ እግር ኳሷ በጣም እያነሰ ተሳታፊ ተጫዋቾችም እያጣን በየጊዜው እየመጣን እንገኛለን። ይሄ ዞሮ ራሱ እዚህ አዲስ አበባ ከተማ ነዋሪን ወጣቶቹን እግር ኳስ ህይወታችን ነው ብለው በቀጣይ የሚያልሙትን ተጫዋቾች ታዳጊ አዲስ መጪ ተጫዋቾችን የሚያሳጣን ነው የሚሆነውና መድረኮች ሲኖሩ ትልቅ መነቃቃትን ይፈጥራል። ያንን የመጠበቅ እንግዲህ እግር ኳስ ቤተሰቡ ኃላፊነት ነው ብዬ አስባለሁኝ። ትላንት በነበረው እንቅስቃሴ እንግዲህ መክፈቻው ጨዋታ ላይ መቻል ቅዱስ ጊዮርጊስ እግር ኳስ ክለብን በገጠመበት እንቅስቃሴ 4-0 በሆነ ውጤት በፍጹም የጨዋታ ብልጫ ማሸነፍ ችሏል። በእርግጥ የመጀመሪያው ግማሽ 45 0-0 በሆነ አቻ ውጤት ነበር የተጠናቀቀው። ሁለተኛው ግማሽ 45 ላይ ግን በእንግዲህ በአዲስ አሰልጣኝ ሙልጌታ ምህረት ነው መቻል እግር ኳስ ክለብን የተረከበው። እንደምናስታውሰው የውድድር ዓመቱ መጨረሻ ማብቂያ ላይ አሰልጣኝ ገብረ ክርስቶስ ቢራራን አሰናብቶ አሰልጣኝ ሙልጌታ ምህረት ወጣቱን አሰልጣኝ ቀጥሯልና እንግዲህ በጣም ጥሩ ውጤት ያስመዘገበ ይመስላል። በዚህ በመክፈቻ ጨዋታ የበለጠ ለፕሪሚየር ሊጉ ራሳቸውን የሚያዩበት እንቅስቃሴ እንደሆነ ይገመታል። ትላንት በነበረው እንቅስቃሴ ላይ በመክፈቻው ላይ ማለት ነው የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ተገኝተዋል። እንደዚሁም በየድርሻው ያሉ የመንግስት የስራ ኃላፊዎችና ስፖርቱን የሚመሩ ተቋማት አመራሮችም እንደዚሁ ተገኝቷል። በርከት ያሉ የሚያስደስተው የስፖርት ቤተሰቡ ደግሞ ተገኝቷል። በአንጻራዊነት በጣም የተሻለ የመክፈቻ ፕሮግራም ነው ማለት ይቻላል። ትላንት በነበረው እንቅስቃሴ ዛሬ አንድ መርሃ ግብር ጨዋታ ቀጥሎ እንደዚሁ ይከናወናል። ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። እንግዲህ ትኬቶችን አስቀድሞ በኦንላይን መግዛት እንደሚቻል እየገለጹ ነው የሚገኙት አዘጋጁ የአዲስ አበባ እግር ኳስ ፌዴሬሽን ማለት ነውና ከዚህ ቀደም ፕሪሚየር ሊጉም በእንደዚህ አይነት ሁኔታ ይቀጥላል የሚሉ ሀሳቦች ሲገለጹ እንደነበረ እናስታውሳለን። በወፍጮ ቤት ትኬት ካርኒ ከዚህ በኋላ ወደ እግር ኳስ ሜዳ አይገባም የሚል አሰልጣኝ የኢትዮጵያ ሊግ ሼር ካምፓኒው ቦርድ ሰብሳቢው መቶ አለቃ ፈቃደ ማሞ ሲናገሩ ነበርና ይሄ በጣም ጥሩ ጅምር ነው ማለት ይቻላል። በቀጣይ እንግዲህ እንደዚህ አይነት ጉዳዮች እንመለከታለን በአዲስ አበባ ከተማ ዳሴ ዋንጫ ላይ ማለት ነው። ዛሬ ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ጋር ጨዋታቸውን ቀን 10 ሰዓት ላይ በአዲስ አበባ ስቴዲየም የሚያከናውኑ ይሆናል። ጊዜ ያላችሁ የስፖርቱ አፍቃሪያን እግር ኳስ ወዳጆች እንግዲህ ይህንን ጨዋታ መመልከት ትችላላችሁ። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናመራ ደግሞ እንደዚሁ በሳምንቱ መጨረሻ ቀናት ከተከወኑ አቤት ክንውኖች መካከል እንደዚሁ ኢትዮጵያን ወክሎ በካፍ ቻምፒየንስ ሊግ የውድድር መድረክ ላይ ለመሳተፍ የቅድመ ማጣሪያ ጨዋታውን እያከናወነ የሚገኘው የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን ሻምፒዮናው ክለብ የኢትዮጵያ መድን እግር ኳስ ክለብ እንግዲህ መልስ ጨዋታውን አድርጎ ነበረ። አስቀድሞ እንደምናስታውሰው የመጀመሪያ ጨዋታውን እዚህ 2-0 በሆነ ውጤት አዲስ አበባ ላይ በተደረገ ጨዋታ ማሸነፉ የሚታወስ ነው። ትላንት ደግሞ ከትላንትና በስቲያ ደግሞ እንደዚሁ ከዛንዚባሩ ክለብ ማላዳጌ ጋር ያደረጉትን ጨዋታ 3-2 በሆነ ውጤት ቢሸነፍም በድምር ውጤት 4-3 በመርታት እንግዲህ ወደ ቀጣዩ ዙር ኢትዮጵያ መድን ያለፈበትን ውጤት እንደዚሁ ማስመዝገብ ችሏል ማለት ነው። ይሄ ለኢትዮጵያ እግር ኳስ የበለጠ በተለይ ወደ ምድብ ድልድሉ መግባት ከቻሉ አሰልጣኝ ገብረ መድን ኃይሌ ኢላማችን እሱ ነው ብለዋልና ይሄንን ማሳካት ከቻሉ ጥሩ ጉዞ አደረጉ ብለን እንግዲህ ሊመዘገብላቸው ይችላል ማለት ነውና ሌላኛው ወላይታ ዲቻም እንደዚሁ በኢትዮጵያ ዋንጫ አሸናፊ እንደነበረ እናስታውሳለን። እሱም እንደዚሁ በኮንፌዴሬሽን ካፕ የውድድር መድረክ ጨዋታውን አድርጎ ነበረ። ከሜዳ ውጪ እንግዲህ ተሸንፎ ከውድድር መድረኩ በደርሶ መልስ ድምር ውጤት ከመድረኩ ወጥቷል ማለት ነው። አሁን የቀረው በካፍ የውድድር መድረኮች ላይ የኢትዮጵያ መድን ቀጣይ ጨዋታ ነው ማለት ይቻላል። ቀጣይ
ኤፒአር ወይም ደግሞ እንደዚሁ ከግብፁ ክለብ ፒራሚድ አሸናፊ ጋር ነው ጨዋታቸውን የሚያደርገው። ፒራሚድ ስም በጣም ጠንካራ ክለብ ነው፣ የግብፅ ክለብ ነው። እንደዚህ ኦክቶበር 1 ላይ ይመስለኛል ሁለቱ እንግዲህ እርስ በርስ በሚያደርጓቸው ጨዋታዎች የሁለቱ ክለብ አሸናፊ ከኢትዮጵያ መድን እግር ኳስ ክለብ ጋራ በቀጣይ ጨዋታውን የሚያከናውን ነው የሚሆነው ማለት ነው። ወደ መጨረሻው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ እንግዲህ በሳምንቱ መጨረሻ ቀናት ከተከወኑ ሁነቶች መካከል አንደኛው እጅግ በጣም አስደሳች ነው። ቀደም ሲል በእግር ኳሱም በአትሌቲክሱም ኢትዮጵያ ተሸነፈች የሚሉ ነገር እየበረከቱ ነበር የመጡት። አሁን ደግሞ በብስክሌት በጣም ያልተጠበቀ ውጤትን ተጎናጽፈናል። በሳምንቱ መጨረሻ ቀናት የዓለም የብስክሌት ሻምፒዮና ተደርጓል በሩዋንዳ ኪጋሊ ላይ ማለት ነው። ይሄ ውድድር እንግዲህ ከመላው ዓለም የተውጣጡ 75 ብስክሌተኞች የብስክሌት ጋላቢዎች ስፖርተኞች የተሳተፉበት ነበርና በሴቶች አትሌት ወይም ደግሞ እቺ ብስክሌተኛ ጽጌ ካሳይ ኪሮስ እጅግ በጣም በአስደናቂ ብቃት ከአፍሪካ በቀዳሚነት ከዓለም ደግሞ 7ኛ ደረጃን ይዛ አጠናቃለች። ከዚህ ቀደም እንግዲህ የብስክሌት ስፖርት በኢትዮጵያ ግንባር ቀደም ነው ማለት ይቻላል። እንደነ አንጋፋው ብስክሌተኛ ነፍሲ ማርና ግርማው ደንቦባ በዚህ በኦሎምፒክ የውድድር መድረክ ላይ ኢትዮጵያ በአትሌቲክስ ውጤታማ ሳትሆን የተወከለችበት አይነት ነበርና ከዛ በኋላ እያለ መጥቶ እንደዚሁ በሌላ የኦሎምፒክ የውድድር መድረክ ላይ ደግሞ እንደነ ጥጋቡ ግርማይን ማንሳት እንችላለን። በጣም በርከት ያሉ ብስክሌተኞች መጥተው በዓለም አቀፍ የውድድር መድረክ በራሳቸው ጥረት ብዙም እንደ ኢትዮጵያ ትኩረት የማይሰጣቸው የስፖርት አይነቶች መካከል አንደኛው ብስክሌት ስፖርት ነው። ነገር ግን ጥረት በማድረግ በራሳቸው ባልተመቻቸ ሁኔታ ከፍተኛ ወጪን በማምጣት እርዳታን በመጠየቅ ብስክሌቶችን በመግዛት እንደዚሁ ባለም አደባባይ እንግዲህ ኢትዮጵያ ጎልታ የምትወጣበትን አይነት ስኬት እያስመለከቱን ይገኛሉ። አሁን እንደዚህ አይነት ውጤቶች ደግሞ በዓለም ደረጃ የሚመዘገቡ ከሆነ ኢትዮጵያ መንግስትም እንደ መንግስት፣ የስፖርት ተቋማትም እንደ ስፖርት ተቋማት፣ ሚዲያም እንደ ሚዲያ እንግዲህ የነዚህን ትልልቅ ስራዎች አጉልቶ ማውጣት ያለበት ይመስለናልና በጣም አስደሳች ለሀገርን ከፍ የሚያደርግ ሰንደቅ ዓላማን ከፍ የሚያደርግ ስራ ነው የሰራችው። በቀጣይ በትልልቅ የውድድር መድረኮች ላይ እንጠብቃታለን ይቺን ስፖርተኛ ማለት ነውና ሌሎችም ከሷ ጋር የተሳተፉ በወንድም በሴትም ይሄ በጁኒየር የተደረገ ውድድር ነውና በጣም አስደሳች የነበረበትን ሁኔታ ተመልክተናል። ይሄንን ይመስላል እንግዲህ የሀገር ቤት ስፖርታዊ መረጃዎቻችን። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናመራ ይሆናል። ቴሌቪዥናችሁ የቴሌቪዥን ቻናላችሁ ናሁ ቴሌቪዥን ላይ ይገኛል። ናሁ ስፖርት ነው እየተከታተላችሁ የምትገኙት። በዩቲዩብ በተለይ ከቴሌቪዥን በተጨማሪ በዩቲዩብ ቻናላቻችን ላይ እየተከታተላችሁን ያላችሁ ተመልካቾቻችን ሀሳብ አስተያየት ልታደርሱን ትችላላችሁ። ቀደም ሲል ባደረስናችሁ ስፖርታዊ መረጃዎቻችን ላይ እናንተ የምትመለከቱትን ቢስተካከሉ የምትሏቸውን እንደዚሁ ሀሳቦችን መሰንዘር ትችላላችሁ። መልሰን ደግሞ እኛም ወደ እናንተ የምናደርስ ነው የሚሆነው ማለት ነው። ተመልሰን መጣለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርገው በአውሮፓ ካሉ አምስቱ ታላላቅ ሊጎች መካከል እንግዲህ አምስቱን በሚባል ደረጃ የተለያዩ ያልተጠበቀ ውጤቶችን በሳምንቱ መጨረሻ ቀናት እንደዚሁ አስተናግደዋል። በተለይ መሪ ስፍራ ላይ የሚገኙ ክለቦች ሽንፈትን ያስተናገዱበትን ውጤት ተመልክተናል። በእንግሊዝ ፕሪሚየር ሊግ መሪው ክለብ እንደዚሁ ሊቨርፑል በክሪስታል ፓላስ የተሸነፈበት ውጤት ሊጉ ከጀመረ ጀምሮ እንግዲህ የመጀመሪያው ሆኖ ተመዝግቧል ማለት ነው። በ2025-26 የውድድር ዘመን ማለት ነው። በጣሊያን ሴሪያም እንደዚሁ ናፖሊ መሪ ነበር የሴሪያው። ትላንትና እንግዲህ ምሽት ላይ እንደዚሁ ሽንፈት አስተናግዶ የሊጉን የመሪነት ስፍራ እንደዚሁ ለሌላኛው ክለብ ኤሲ ሚላን ያስረከበበትን ውጤት ተመዝግቧል ማለት ነው። በስፔን ላሊጋም በተመሳሳይ እንደዚሁ ሪያል ማድሪድ ሁሉንም ጨዋታዎች አሸንፎ መሪ ስፍራ ላይ ተቀምጦ እንደነበረ ይታወሳል። ትላንት ምሽት ከሪያል ሶሲዳድ ጋር ጨዋታውን ያደረገው በሜዳው እንደዚሁ ባርሴሎና ድል መጎናጸፉን ተከትሎ መሪ ስፍራ ላይ የተቀመጠበትን ውጤት ማስመዝገብ ችሏል ማለት ነው። በአጠቃላይ ግን ቅዳሜና እሁድ የተደረጉ የአውሮፓ ታላላቅ አምስቱ ሊጎች ላይ የተመዘገቡ ውጤቶች በጣም ያልተጠበቁና አዝናኝ እንደነበሩ ብዙ የእግር ኳሱ ቤተሰቦች ሀሳባቸውን እየገለጹ ይገኛሉ። የተወዳጁ የእንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናድርግ። በተወዳጁ የእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት መርሃ ግብር ጨዋታዎች ላይ የተደረጉትን እንቅስቃሴ ስንመለከት እንግዲህ አስቀድሞ ቀን 8 ሰዓት ከ30 ላይ የጀመረው የብሬንፎርድ ሲቲ እና የማንቸስተር ዩናይትድ በዩናይትድ ተሸናፊነት ነው የተጠናቀቀው። በዚህ ጨዋታ ላይ ብሬንፎርድ ሲቲ 3-1 በሆነ ውጤት ማሸነፍ ችሏል ማለት ነውና አሁንም የአሰልጣኝ ሮበን አሞሪም ጉዳይ እጅግ በጣም አሳሳቢ ነው። እንደውም በመረጃችን መውጫ ላይ የአሞሪምን ቆይታ በተመለከተ የተለያዩ አዳዲስ መረጃዎች እየወጡ ይገኛሉና እነሱን ወደ እናንተ እናደርሳለን። ጨዋታውን ግን እናስቀድም። እንግዲህ ያስቀድሞ በ20 ደቂቃ ውስጥ ነው በአንድ ተጫዋች ኢጎር ቲያጎ ባስቆጠራቸው ብራዚላዊ ተጫዋች ባስቆጠራቸው ሁለት ግቦች 8ኛውና 20ኛው ደቂቃ ላይ ብሬንፎርድ ሲቲዎች ወደ መሪነት መጥተው በ20 ደቂቃ ውስጥ 2-0 በሆነ ውጤት ዩናይትድን ይመሩት ነበረ። በኋላ ላይ ሴስኮ 26ኛው ደቂቃ ላይ ጎል አስቆጥሮ ደግሞ እንደዚሁ ማንቸስተር ዩናይትድን ወደ አቻ ውጤት ማምጣት ችሏል ማለት ነው። ሴስኮ እንግዲህ በእንግሊዝ ፕሪሚየር ሊግም ሊሆን ይችላል በማንቸስተር ዩናይትድ የመጀመሪያ ጎሉን ነው ማስቆጠር የቻለው በዚህ እንቅስቃሴ ላይ ማለት ነውና ጎሉን ያስቆጠረበት ሂደት የበለጠ መነቃቃትን ይፈጥርለታል ተብሎ ነበረ። አንዳንድ ጊዜ ጎል ሳያስቆጥሩ ከቆዩ አጥቂዎች ምናልባት ትልቅ የተጽዕኖ ጫና ስለሚኖርባቸው ያንን አይነት እንቅስቃሴ ይገፍለታል ተብሎ ተጠብቆ ነበር። ነገር ግን በጨዋታው ይሄን ጎል ካስቆጠረ በኋላ ያን ያህል ጠቀሜታውን ብዙም ማጉላት ሳይችል ቀርቶ እንግዲህ ከጨዋታው ተጠናቆ ወጥቷል ማለት ነውና ዩናይትድ በጣም አስከፊ የውድድር ዓመት ላይ ነው የሚገኘው። ዘንድሮም እንዳምናው ሁሉ በጣም አስቸጋሪ የሊግ ጅማሮን እየተመለከትንበት እንገኛለን። በአንዳንድ በእንቅስቃሴዎች የተለያዩ ለውጦችን ለማድረግ ጥረት አድርጓል አሰልጣኝ ሮበን አሞሪም በዚህ እንቅስቃሴ ላይ ነገር ግን አልተሳካለትም። አንዳንዶቹ በጣም ዘግይተው የነበሩ የቅያሪ ሁኔታዎችንም ተመልክተናል። የጨዋታው ፎርሜሽንም እንደዚሁ በትልልቅ ተጫዋቾች ሳይቀር ትልቅ ጥያቄ እየተነሳበት ነው የሚገኘው አሰልጣኝ ሮበን አሞሪም ማለት ነውና ይህንን ያስተናገደው ጨዋታ እንግዲህ በብሬንፎርድ ሲቲ 3-1 አሸናፊነት ተደምድሟል ማለት ነው። ብሬንፎርድ ሲቲ እንግዲህ በጨዋታውን ድል ማድረጉን ተከትሎ የበለጠ ነጥቡን ማስተካከል የቻለበትን ውጤት ተመልክተናል። ማንቸስተር ዩናይትድ አሁንም 14ኛ ደረጃ ላይ ነው የሚገኘው በ7 ነጥቦች ማለት ነው። ሌሎች ጨዋታዎች ተደርጓል። ቼልሲ በብራይተን 3-1 በሆነ ውጤት ተሸንፏል። አስቀድሞ ፈርናንዴዝ ባስቆጠረው ኳስ 1-0 በሆነ ውጤት ይመራ ነበረ። ከዛ በኋላ ግን የቀድሞ የማንቸስተር ዩናይትድ እና የአርሰናል ተጫዋች የነበረው ዳኒ ዌልቤክ ሜሳ በጣም በግሩም ሁኔታ 2 ግቦችን ከመረብ አሳርፏል። እንደዚሁ እንደ ኮፔር ደግሞ ሌላኛውን ጎል አስቆጥሮ 3-1 በሆነ ውጤት እንግዲህ ከመመራት ተነስቶ ድል ማድረግ ችሏል ብራይተኖች ማለት ነው። ቻሎባ በቀይ ካርድ ወጥቷል በዚህ እንቅስቃሴ ላይ ማለት ነው 55ኛው ደቂቃ ላይ። ሌላ ማንቸስተር ሲቲ 5-1 በሆነ ውጤት በርንሌን ማሸነፍ የቻለበትን ውጤት ማስመዝገብ ችሏል። በርንሌም እንደዚሁ መሪ የነበረበትን እንቅስቃሴ ተመልክተናል። ሃላንድ በዚህ የጨዋታ እንቅስቃሴ ላይ 2 ግቦችን አስቆጥሯል። በውድድር ዓመቱ በፕሪሚየር ሊጉ ያስቆጠራቸውን የጎል ብዛቶችም ወደ 8 ከፍ አድርጓል ማለት ነውና ይሄ አስገራሚ አጥቂ አሁንም ታሪክ መስራቱን እንደቀጠለ ነው ማለት ነው። ሌላኛው ምሽት ላይ የተደረገው ጨዋታ በክሪስታል ፓላስ እና እንደዚሁ በሊቨርፑል መካከል በሊጉ መሪ ክለብ ሊቨርፑል መካከል የተደረገው ጨዋታ 2-1 በሆነ ውጤት በደቡብ ለንደኑ ክለብ ክሪስታል ፓላስ አሸናፊነት ፍጻሜውን አግኝቷል። ቼዛ
87ኛው ደቂቃ ላይ ጎል አስቆጥሮ ወደ አቻ ውጤት ይዟቸው መጥቶ ነበረ። የቀድሞ የአርሰናል ተጫዋች ኤዲ ኒኬታ ግን 97ኛው ደቂቃ ላይ ጎል አስቆጥሮ እንደዚሁ ጨዋታው 2-1 በሆነ ውጤት በክሪስታል ፓላስ አሸናፊዎች እንዲጠናቀቅ ሆኗል ማለት ነው። ፓላስ እስካሁን ድረስ ባደረጋቸው የፕሪሚየር ሊጉ ጨዋታዎች አንድም ሽንፈት ያላስተናገደ ክለብ ሆኗል ማለት ነውና እስካሁን ድረስ የአቻ ውጤቶች አሉት። ሶስተኛ ደረጃ ላይም ነው የሚገኘው። በጣም አስገራሚ ክለብ ሆኗል ይህ የደቡብ ለንደኑ ክለብ ክሪስታል ፓላስ ማለት ነውና አሰልጣኙ እንግዲህ ትልልቅ እጩ እንዲሆኑ እያደረጋቸው ይገኛል። ኦሊቨር ግላስነርን እየተመለከትን እንገኛለን። የ51 ዓመቱ ኦስትሪያዊው አሰልጣኝ በፓላስ ቤት የተሻሻለውን ፓላስን እያስመለከቱን ይገኛሉ። ሶስተኛ ደረጃ ላይ ተቀምጠዋል ማለት ነው። ይህንን ይመስላል። ሊቨርፑል እንግዲህ በቀጣይ ትልልቅ ጨዋታዎች ይጠብቁታል። አንደኛው ቼልሲ ነው። ከዛ ደግሞ ማንቸስተር ዩናይትድን እንደዚሁ በሜዳው የሚያስተናግድበትም ጨዋታ ይጠበቃል ማለት ነውና ሊቨርፑል ይህንን ጨዋታ ተሸንፎ ወደ እነዚህ ሁለት ታላላቅ ጨዋታዎች ደግሞ ማምራቱ ምናልባት በቀጣዩትም በሚኖሩት መርሃ ግብር ላይ ሊቸገር እንደሚችል እየተገለጸ ይገኛል። እጅግ በጣም በርከት ያሉ ከዋክብቶች አሉት። ነገር ግን በክሪስታል ፓላሱ እንቅስቃሴ እስካሁንም ድረስ በፕሪሚየር ሊጉ በተደረጉት ጨዋታዎች ደጋፊዎቹ የሚጠብቁትንና የቀድሞውን ሊቨርፑልን ያስመለከተ አይነት እንቅስቃሴ አላደረገምና የኮኦርዲኔሽን ችግር በከፍተኛ ሁኔታ እየተመለከትንበት እንገኛለን። ከዚህ በኋላስ የቅንጅት ስራውን ሰርተው በቀሩት የፕሪሚየር ሊጉ ጨዋታዎች ገና ጅማሮ ላይ ነው የሚገኘው። ብዙ የውድድር አይነቶች ላይ የሚሳተፋልና ሊቨርፑል ምን አይነቱን ቡድን ያስመለክቱናል? በተለይ እነዚህ ሁለቱ ተከታታይ ጨዋታዎች ከማንቸስተር ዩናይትድ እና ከቼልሲ ጋር የሚያደርጉት ጨዋታ በምን አይነት ውጤት ያጠናቅቁታል የሚለው ነገር በጣም ተጠባቂ ነው። ለሊቨርፑል በተለይ አንገቱ ስር እየተነፈሰ ለሚገኘው ለአርሰናል የበለጠ መነሳሳትን ሊፈጥርለት የሚችል ውጤት ሊመዘገብ ይችላል በሚቀጥሉት ሁለት ጨዋታዎች እየተባለ ነው የሚገኘው ማለት ነውና እንደዚህ አይነት እንቅስቃሴዎችን አስመልክቶናል። ሊቨርፑል አምና በጣም ጠንካራ ነበረ። ተጫዋቾችን ሳያስፈርም ራሱ አዳዲስ ተጫዋቾች ሳይመጡ ራሱ እንደምናውቀው የሊጉን የዋንጫ ክብር ማሳካት ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ እስከ ኳርተር ፋይናል ድረስ የተጓዘበትን ውጤት ማስመዝገብ የቻለበትን ተከታታይ 7 ጨዋታዎችን ድል ያደረገበትን እንቅስቃሴ ማስተዋወስ ይቻላልና ዘንድሮ ተጫዋቾችን መጥተው ቡድኑ በጥሩ ሁኔታ ታድሶም ትልልቅ ተጫዋቾችን ትልልቅ ወጪ አውጥቶ ያመጣቸውን ተጫዋቾች ሁሉ አንድ ላይ አዋህዶ ግን ይሄን አይነት ውጤትና ይሄን አይነት አካሄድ ማድረጉ ደግሞ በተለይ ከውጤቱ ይልቅ ውጤት እያስጠበቀ ነው። ጥሩ ነው። አሁንም መሪ ነው። ነገር ግን ደግሞ የሜዳ ላይ እንቅስቃሴ ግን የክለቡን ደጋፊዎች እያስደሰተ አይደለም የሚገኘው ማለት ነው። ይሄንን ተመልክተናል። ሌሎች ጨዋታዎች ትላንት የተደረጉትን ስንመለከት እንደዚሁ ቶተንሃምም ከወልቨርሃምፕተን ወንድረስ ቅዳሜ ምሽት አንዳቻ በሆነ ውጤት አጠናቋል። ትላንት የተደረጉት ጨዋታ አስተን ቪላ በቪላ ፓርክ ስቴዲየም የምዕራብ ለንደኑ ክለብ ፉልሃምን አስተናግዶ ነበር። 3-1 በሆነ ውጤት ተሸንፏል። አስቀድሞ ራውል ጂሜኔዝ ጎል አስቆጥሮ ፉልሃሞች 1-0 በሆነ ውጤት ይመሩ ነበረ። ከዛ በኋላ ግን ውጤቱ ተቀይሯል ማለት ይቻላል። በተለይ በዘንድሮ ዓመት የመጀመሪያ 3 ነጥባቸውን ነው ማሳካት የቻሉት ያሰልጣኝ ዩናይ ኤምሬ ቡድን አስተን ቪላ ማለት ነውና በዘንድሮ ዓመት በጣም ደካማ አጀማመር ነበራቸው። ነገር ግን ትላንትና ወደ ቀድሞ አቋማቸው የተመለሱበትን ውጤት ነው ማስመዝገብ የቻሉት። ትላንት ኦሌ ዋትኪንስ፣ ማጊን እንደዚሁም ቡዲያ የመሳሰሉ ተጫዋቾች ሶስቱን የአሸናፊነት ግቦችን ለአስተን ቪላ ማስቆጠር ችሏል ማለት ነው። አስተን ቪላም እንግዲህ በውድድር ዓመቱ የመጀመሪያውን 3 ነጥባቸውን እንደዚሁ ማሳካት ችለዋል። ሌላው ምሽት ላይ የተደረገውንና በበርካታ የእግር ኳስ አፍቃሪያን ዘንድ በጉጉት ሲጠበቅ የነበረው የሳምንቱ ታላቁ የፕሪሚየር ሊጉ ጨዋታ በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድን ከአርሰናል ጋር አገናኝቶ ነበር። አርሰናል ሁለተኛ ደረጃ ላይ ነው የሚገኘው እንደሚታወቀው ማለት ነውና በዚህ እንቅስቃሴ ላይ አርሰናል በጣም ፍጹም የጨዋታ ብልጫ ነበረው። ነገር ግን ደግሞ ደጋፊዎችን ሰላም የሚነሳ አይነት የጨዋታ ውጤት ነበር እስከ መጨረሻው ደቂቃ ድረስ ይዞ የተጓዘው ማለት ነው። አርሰናል በጣም አጓጊ አድርጎ አንዳንዶች እንደውም በጥሩ ዳይሬክት የተደረገ የፍቅር ፊልም ነው ሰርቶ ያለቀው የሚል አይነት ሐሳብ እየገለጹ ነበረ። ትላንት የነበረውን የጨዋታ አፈጻጸም ከተመለከቱ በኋላ ማለት ነውና በጣም ልብ አንጠልጣይ ነበረ ለአርሰናል ደጋፊዎች፣ በአጠቃላይ ለእግር ኳሱ ቤተሰቦች ማለት ነው። ምክንያቱም አርሰናል ሲጫወት ተቀናቃኝ ክለብን የሚደግፉ ደግሞ ደጋፊዎች ቢሸነፍላቸው ፍላጎት አላቸው። ምክንያቱም ነጥብ የመቀማትና የመነጣጠቅ ነገር ስለሚኖርና የነሱን ክለብ ከፍ ስለሚያደርግላቸው ማለት ነው። እንግዲህ ይሄንን ሁላ ትንቢት እንግዲህ ያዛነፈ አይነት ውጤት ነው በስተመጨረሻ መድፈኞቹ ማስመዝገብ የቻሉት ከጨዋታው መጠናቀቅ በኋላ ማለት ነውና አስቀድመው እንግዲህ በሊቨርፑል በኩል ኒግ ቮልትሜድ ጎል አስቆጥሮ ነበረ። ይህ ተጫዋች እንግዲህ በጣም ቁመተ መለሉ ነው። በዘንድሮ ዓመት ነው እንግዲህ ክለቡን የተቀላቀለው። ተከታታይ ጨዋታዎች ላይም ጎል እያስቆጠረ ይገኛል። በጣም ቀውላላ ከሚባሉና በተለይ አየር ኳሶችን ከሚጠቀሙ የነ ዚላታን አይነት ተክለሰውነት ካላቸው ተጫዋቾች መካከል አንደኛው ነውና በጣም በግሩም ሁኔታ 20ኛው ደቂቃ ላይ ጎል ማስቆጠር ችሎ ነበር ትላንትና ማለት ነውና ከወዲሁ እንግዲህ መርቷቸው ነበር 1-0 በሆነ ውጤት ይመሩ ነበረ።
ከዛ በኋላ እንግዲህ አርሰናል ከዛ በፊትም የፍጹም ቅጣት ምት አግኝቶ ነበር። ቪክቶር ጆኬሬሽ ተጠልፎ ወድቆ ነበርና ይሄ እንግዲህ በቫር ከታየ በኋላ ዳኛው የመሃል ዳኛው ካረጋገጡ በኋላ አይደለም የሚል ሐሳብ ገልጿል ማለት ነው። ፍጹም ቅጣት ምቱ ትክክል አይደለም፣ መጀመሪያ ራሳቸው ናቸው የፍጹም ቅጣት ምት ነው ብለው የሰጡት። ከዛ በኋላ ደግሞ የኒውካስል ዩናይትድ ተጫዋቾች አንዳንድ ቅሬታዎችን ማቅረባቸውን ተከትሎ እንደገና ቼክ ማድረግ አለብኝ የሚል ስክሪኑን መመልከት ጀመሩ። እሱን ከተመለከቱም በኋላ እንደዚሁ የፍጹም ቅጣት ምቱ አያሰጥም፣ የመጀመሪያ ንክኪያቸው ላይ የኒውካስል ዩናይትዱ ተከላካይ ከጆኬሬሽ እግር ይልቅ ቀድሞ የነካው ኳሷን ነው በሚል ይሄንን መዳኛ አድርገው እንግዲህ ሰጥቷልና ብዙ ግን ትችቶችን አስተናግዷል። ጨዋታው ከተጠናቀቀ በኋላ ከዚህም የከፋ ሊሆን ይችላል። ምናልባት አርሰናል ነጥብ ጥሎ ወይም ተሸንፎ ቢሆን ደግሞ ዳኛው ላይ ሊሰነዘረባቸው የሚችሉ ውጤቶች በጣም አሳሳቢ ነበሩ። ነገር ግን 2-1 በሆነ ውጤት ጨዋታው ተጠናቀቀ። 83ኛው ደቂቃ ላይ አሰልጣኝ ሚካኤል አርቴታ ወደ ሜዳ ቀይሮ ያስገባው ሚካኤል ሜሪኖ ጎል አስቆጠረና ወዳቻ ውጤት አመጣቸው። 95ኛው ደቂቃ ላይ ደግሞ ጨዋታው ሊጠናቀቅ 8 ደቂቃዎች ናቸው የባከኑ ደቂቃዎች የተጨመሩት። ጨዋታው ሊጠናቀቅ ደግሞ ባለበት ሰዓት ላይ 95ኛው ደቂቃ ላይ ብራዚላዊ ተከላካይ ገብርኤል ማጋሌጅ ጎል አስቆጥሮ አርሰናልን በጨዋታው ላይ ክሷል ማለት ነው። የመጀመሪያው ጎል ሲቆጠር ወድቆ ነበር እሱ እንደዚሁ ጎሉ ሲቆጠር ማለት ነው። እንደውም ፋውል ተሰርቷል የሚል እንደዚሁ ቅሬታ ሲያቀርቡ ነበር። ነገር ግን ጎሉ ጸደቀ እንጂ ማለት ነው። ገብርኤል ማጋሌጅ ግን በስተመጨረሻ ደግሞ የአርሰናል ቁርጠኛ ልጅ መሆኑን ያሳየበትን እንቅስቃሴ ጎል አስቆጥሮ እንደዚሁ 2-1 በሆነ ውጤት ቡድኑ እንዲያሸንፍ አስችሏል ማለት ነው። በስተከታታይ 3 ጨዋታዎችን አሸንፎ ነበረ ኒውካስል ዩናይትድ ከአርሰናል ጋር ባለው ግንኙነት ማለት ነውና ለአርቴታ በጣም መጥፎ ጠባሳ ታሪክ ይጻፍበታል ተብሎ ነበር የትላንቱን ጨዋታ ቢሸነፍ ማለት ነው። ነገር ግን በስተመጨረሻም ቢሆን መድፈኞችን ፎይ ያደረገ ውጤት ተመዝግቧል ማለት ነው። ትላንት አርቴታ የወሰዳቸው እንቅስቃሴዎች ሁሉ በትልልቅ የእግር ኳሱ ባለሙያዎች ዘንድ በጣም ተወድሶለታል። በጨዋታው ላይ የነበረበት ፎርሜሽን በተለይ ያለፉትን ጊዜያቶች ከማንቸስተር ሲቲ ጋር ጨዋታውን ሲያደርግና ባቻ ውጤት ጨዋታውን ሲያጠናቅቅ ሁላችንም እንደምናስታውሰው ብዙ ወቀሳን ሲያስተናግድ ነበር። ምክንያቱም በጣም ፍርሃት የተሞላበት አፈክፍጎ የሚጫወት አይነት እንቅስቃሴ ነው። አርቴታ ለምን ይፈራል እነዚህን ኳክብቶች ይዞ የሚል ወቀሳ ሲሰነዘርበት ነበር። ትላንትና ይሄንን ባረመ መልኩ ነው። ትላንት ጎል አላስቆጠረም እንጂ ለጎል የሆኑ ኳሶችን ሲሞክር ነበረ። ለምሳሌ የበሬቼ ኤዜን ኳስ ግብ ጠባቂው ኒክ ፖፕ ያዳነበትን እንቅስቃሴ መመልከት እንችላለን። ከዛ ባለፈ ደግሞ ትሮሳርድ እጅግ በጣም የሚገርም ኳስ በግራ እግሩ መጥቶ እንደዚሁ የግቡ ቋሚ ያወጣበትንም አጋጣሚ ማስተዋወስ እንችላለን። ቲምበርም እንደዚሁ ከግብ ጠባቂው ጋር ገናኝቶ እንደዚሁ የሳተውን አጋጣሚ ማስተዋወስ ይቻላል። ብቻ በጣም በርከት ያሉ የግብ አጋጣሚዎችን የፈጠረበትና በጨዋታውም እንቅስቃሴ ላይ ፍጹም ብልጫ የነበረበትን አይነት ሁኔታ ተመልክተናልና ባያሸንፍም እንኳን ይሄ አስደሳች ነው የሚል አንዳንድ እንግዲህ የቀድሞ ባልደረቦቹም የቀድሞ ተጫዋቾችም ለሌላ ክለብ ተጫዋተው የሚያለፉት ትላንትና በትንታኔ ወቅት ይህንን አይነት ውዳሴ ለአሰልጣኝ ሚካኤል አርቴታ የተሻሻለ አይነት አሰላለፍ ይዞ መግባቱንና የስፖርት ቤተሰቡ የሚሉትንም ነገር የማዳመጥ ነገር ተግብሯል የሚል አድናቆት እንደዚሁ ሰንዝረውለታል። እንግዲህ አሞሪም አሁን ያላቸውን ፎርሜሽን በተለይ በባክስሪ የሚጫወቱትን እንቅስቃሴ ሌሎችን የስፖርት ቤተሰቦች ሌሎችን የስፖርቱን ሊቃን አይሰማም የሚል ግትርነትን ነው ያንጸባረቁበት የሚገኘውና በዚህ በተቃራኒ ትላንትና አርቴታ ላሳየው እንቅስቃሴ ግን ውዳሴ እንደዚሁ ሲቸረው እንደነበረ ተመልክተናል ማለት ነው። ትላንት ከጨዋታው ፍጻሜ በኋላ አርቴታ በልጆቼ እጅግ በጣም ኮርቻለሁ፣ የሚገርም አስደናቂ አጨራረስ ነው፣ ነገር ግን የዳኝነት ሁኔታ መታሰብ መቻል አለበት። ሁልጊዜም አርሰናልን የሚጎዱ ውሳኔዎች ናቸው የሚወሰኑት ብሏል። ቡካዮ ሳካም ከጨዋታው መጠናቀቅ በኋላ እንደዚሁ አስተያየቱን ከሰነዘሩ ተጫዋቾች መካከል አንደኛው ነውና አርቴታ ቡካዮ ሳካ ምንድን ነው የሚለው ሁልጊዜም በቫር ቼክ የሚደረግ ከሆነ ውሳኔ የኛ እንደማይሆን እርግጠኞች ነን። አንድ ጊዜም አርሰናልን የሚጠቅም በቫር ቼክ ተደርጎ የተገለገልንበት ውሳኔ የለምና ይሄ ነገር ሊቆም ይገባል። ለምንድን ነው አርሰናልን በእንዲህ አይነት ሁኔታ ውስጥ ጥላቻ የሚያድርባቸው የሚል አይነት ሐሳቡን ሰጥቷል። በተመዘገበ ውጤት ግን ደስተኛ መሆኑ ነው እንደዚሁ ሐሳቡን የሰነዘረው ማለት ነውና ትላንትና እንግዲህ አርሰናል ድል ማድረጉን ተከትሎ ነጥቡን ወደ 13 ከፍ አድርጓል። ከመሪው ክለብ ሊቨርፑል ጋር ያላቸውን የነጥብ ልዩነትም እንደዚሁ ወደ 2 ዝቅ አድርጓል ማለት ነው። በቀጣይ ከዌስትሃም ዩናይትድ ጋር መርሃ ግብር ጨዋታውን የሚያከናውን ይሆናል በሊጉ አርሰናል ማለት ነው። ይሄንን ተመልክተናል። ሌሎች የአውሮፓ ታላላቅ ሊጎች ላይ የተደረጉትን ጨዋታዎች ደግሞ እንመልከት። ለምሳሌ እንግዲህ ስንመለከት በስፔን በተደረገ ጨዋታ የስፔን ማድሪድ ደርቢ ተደርጎ ነበረ። በዋንዳ ሜትሮፖሊታኖ ስቴዲየም የተደረገው
የአትሌቲኮ ማድሪድ እና የሪያል ማድሪድ ጨዋታ በአትሌቲኮ ማድሪድ አሸናፊነት ተጠናቋል። ሪያል ማድሪድ እንግዲህ በአሰልጣኝ ዣቢ አሎንሶ ስር በላሊጋው ያደረጋቸውን ጨዋታዎች ሁሉ በማሸነፍ ቀዳሚ ስፍራ ላይ ተቀምጦ ነበር። ይህን ጨዋታ ለማድረግ ወደ ከተማ ተቀናቃኙ ስቴዲየም ያቀናው ማለት ነው። እንግዲህ በዚህ እንቅስቃሴ ላይ 5-2 በሆነ ውጤት ተረቷል ማለት ነው። አትሌቲኮ ማድሪድ በጣም ደካማ የውድድር ዓመትን እያሳለፈ ይገኛል። እንደውም አሰልጣኝ ዲያጎ ሲሞኒ እንግዲህ በቅርቡ ነው የውል ኮንትራታቸውን ያደሱት፣ ሊሰናበቱ ይችላሉ አሁን እያስመዘገቡ ካለው ውጤት ጋራ የሚል ሀሳቦች ሲሰነዘሩ ነበር በመላምት ደረጃ ማለት ነው። ነገር ግን ለከተማ ተቀናቃኛቸውና ለታላቁ ሪያል ማድሪድ እንዳልተኙ ያሳዩበትን ውጤት ማስመዝገብ ችለዋል። አሁን እንግዲህ ምሽት ላይ ደግሞ ባርሴሎና ድል አድርጓል። እንግዲህ ባርሴሎና ደግሞ ከሪያል ሶሴዳድ ጋር በሜዳው ያደረገውን ጨዋታ 1-0 በሆነ ውጤት ይመራ ነበረ። ነገር ግን ሁለት ተከታታይ ጎሎችን ኮንዴና ሮበርት ሌቫንዶስኪ ባስቆጠሯቸው ጎሎች 2-1 በሆነ ውጤት በማሸነፍ የመሪ ስፍራውን መንበር እንደዚሁ ተረክቧል ማለት ነው ባርሴሎና። ወደ ጣሊያን ሴሪያ ስናልፍ ደግሞ በጣሊያን ሴሪያም በሳምንቱ መጨረሻ ቀናት የተደረጉ በጣም ድንቅ ጨዋታዎች ነበሩ። በእነዚህ እንቅስቃሴዎች ላይ የተመዘገቡትን ውጤቶች ስንመለከት እንደዚሁ ቱሪን ላይ የተደረገ በአሊያንዝ ስቴዲየም የተደረገው ጨዋታ የቱሪኑ ክለብ ዩቬንቱስ እንደዚሁ የቤርጋሞን ክለብ አታላንታን በገጠመበት እንቅስቃሴ አንዳቻ በሆነ ውጤት ጨዋታው ተጠናቋል ማለት ነው። ሌላው ምሽት ላይ የተደረገው ጨዋታ እንደዚሁ ኢንተር ሚላንም ድል ቀንቶታል። ትላንት ምሽት ደግሞ የተደረገው ሌላኛው ጨዋታ የነበረው ተጠብቆ የነበረው የናፖሊና ኤስ ሚላን ጨዋታ ነው። ሳንሲሮ ላይ ነው የተደረገው ይህ ጨዋታ። አስቀድሞ ወደዚህ ስቴዲየም ሲጓዝ እንግዲህ የአሰልጣኝ አንቶኒዮ ኮንቴው ቡድን ናፖሊ የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ ነበረ። ትላንት ግን እንደዚሁ 2-0 በሆነ ውጤት ጨዋታውን ተሸንፏል ማለት ነው። ትላንት 2-1 በሆነ ውጤት ይቅርታ ተሸንፏል ማለት ነው። ትላንት በነበረው እንቅስቃሴ እንግዲህ ኤሲ ሚላኖች ድል ቀንቷቸዋል። የመሪነት ስፍራንም እንደዚሁ መረከብ የቻሉበትን ውጤት ተመዝግበዋል ማለት ነው። ሌላ አጫጭር ስፖርታዊ መረጃዎችን ስንመለከት እንግዲህ የአሰልጣኝ ሩበን አሞሪም ጉዳይ አነጋጋሪ ሆኗል። ምናልባት የመሰናበቻቸው ዋዜማ ላይ የሚገኙ ይመስላሉ። እንግዲህ ቀጣይ ትልልቅ ጨዋታዎች ናቸው የሚጠብቋቸው። ከነ ሊቨርፑል የመሳሰሉ ጨዋታዎችን ያደርጋሉ። ከነ ሊቨርፑል ጠንካራው ክለብ ጋር ጨዋታቸውን ያደርጋሉና በእንደዚህ አይነት ሁኔታዎች በምን አይነት ሁኔታ ይቀጥላሉ የሚለው ነገር በጣም አሳሳቢ ነው። እንግዲህ በብሬንትፎርድ ሲቲ ከተሸነፉ በኋላ ብዙ ትችቶችና ከዛ በፊትም በነበሩ ጨዋታዎች በአጠቃላይ ባለፈው ዓመት እናስታውሳለን። በእርግጥ የእሳቸው ቡድን አልነበረም በሚል ብዙ ትዕግስትና በአዲሱ ዓመት የተሻለ ተስፋን ይዘው ይመጣሉ ተብሎ በማንቸስተር ዩናይትድ እግር ኳስ ክለብ ደጋፊዎች ዘንድ እንደዚሁ ተስፋ ሲጣልባቸው ቢቆይም የውድድር ዓመቱን መጀመሪያቸው ግን ያማረላቸው አልሆነም። ትልልቅ ተጫዋቾች መጥተውላቸዋል። በእርግጥ የመሃል ሜዳ የአማካኝ ስፍራ ተጫዋቾች አልተገዙላቸውም። እሳቸው ደግሞ ከሚከተሉት የጨዋታ ፎርሜሽን ጋር ተዳምሮ እንግዲህ ቡድኑ አሁንም የቁልቁለት ጉዞውን እንደቀጠለ ነውና ከዚህ ጋር ተያይዞ አሰልጣኙ ሊሰናበቱ የሚችሉበት እድል ሰፊ ስለመሆኑ እየተነገረ ይገኛል። ወደ ካሪንግተን አምርተው ነበር ተብሏል። በሳምንቱ መጨረሻ ቀናት የክለቡ አነስተኛ ባለሀብት የሆኑ ሰር ጂም ራትክሊፍ ማለት ነውና እዛ ደርሰው ያዩትን የትሬኒንግ ሁኔታ ከተመለከቱ በኋላ አሰልጣኝ ሩበን አሞሪም የሚከተለውን የጨዋታ ፎርሜሽን በተመለከተ ሐሳብ ሰጥተውታል እንዲያሻሽል ተብሏል። ነገር ግን አሰልጣኝ ሩበን አሞሪም ግን ይህንን ለመቀበልና ሜዳ ውስጥ ለመተግበር ፍላጎት የለውም። በዚህ በብሬንትፎርድ ሲቲ በተሸነፉበት ጨዋታ ላይ በጨዋታዎቹ መካከል የተወሰኑ የፎርሜሽን ሁነቶችን ተመልክተናል። ነገር ግን አስቀድመው አቅደውት ስላልገቡ ወይም ደግሞ ተጫዋቾችም ለዛ አይነት ታክቲክ ተገዢ ስላልነበሩና አዲስ ስለሆነባቸው ያን አይነት ሁኔታ ተመልክተናል። አራት አድርገውታል የተከላካይ ስፍራው ላይ የተሰለፉትን ተጫዋቾች። ያም ቢሆን ግን ውጤታማ አላደረጋቸውም። ተጫዋቾቹ ላይ ያለው ተነሳሽነት ራሱ እጅግ በጣም ደካማ ነው። አንዳንድ ጊዜ ቦታን ለማስከበር አዳዲስ ተጫዋቾች ሲመጡ ነባር ተጫዋቾች በጣም ኤነርጄቲክ ሆነው ሲጫወቱ እንመለከታለን። ነገር ግን በማንቸስተር ዩናይትድ ቤት ነባሮቹም ተጫዋቾች ወኔያቸው እጅግ በጣም ተቀዛቅዞ ነው እየተመለከትን የምንገኘው። አዳዲስ ተጫዋቾችም ትልቅ ክለብ ነው ብለው መርጠውት የመጡትን ማንቸስተር ዩናይትድን በሚጠበቅባቸው ልክ እያገለገሉት አይደለም የሚገኘውና ያንን የመሰለ የፕሪሚየር ሊጉን የዋንጫ ክብር 20 ጊዜ ያነሳ የዓለማችን ታላቅ ከሚባሉ ትልልቅ ክለቦች መካከል አንደኛው የሆነው ማንቸስተር ዩናይትድ አሁን ላይ የትናንሽ ክለቦች መጫወቻ ሆኗልና 14ኛ ደረጃ ላይ ላለመውረድ ከሚደረጉ እንቅስቃሴዎች ጋራ ጎን ለጎን እየተመለከት ነው እንገኛለን። በአውሮፓ መድረክ እንደዛ ገዝፎ በወጣባቸው ትልልቅ ተጫዋቾችን ባፈራባቸው ስቴዲየሞች የተሸነፈና በአውሮፓ መድረክ እየተሳተፈ እየተመለከት ነው አይደለም የምንገኘውና ለደጋፊዎቹ እጅግ በጣም አሳዛኝ ነው። ይሄ ሲሆን መመልከት አንፈልግም ብለዋል የቀድሞ ተጫዋቾችና አንድ ነገር መደረግ አለበት። አሰልጣኝ ሩበን አሞሪም ያን ያህል በአውሮፓ ልምድ ያለው አሰልጣኝ አይደለም። በስፖርቲንግ ሊዝበን ነው የበለጠ አውትሻይን አድርጎ መውጣት የቻለው። ነገር ግን ማንቸስተር ዩናይትድ ትልቅ ኮት ነው የሆነው። እንግዲህ አንዳንድ ሰዎች ላይ ትልልቅ ኮቶች ሲለብሱ እንዴት እንደማያምርባቸው ተመልክተናል። እንደሚሰፋ ማለት ነው። የዩናይትድም የክብር መንበር እንደዚሁ
ገዝፎበታል እዚህ አሰልጣኝ ላይ ማለት ነው። ይሄንን ማስቀጠል ያልቻለበትን ሂደት እየተመለከትን ነው የምንገኘውና ከዚህ ጋር ተያይዞ አሰልጣኙ ሊሰናበት ይችላል። እነማን ይተኩታል ሊስት አውት አድርገዋል። እንግዲህ የማንቸስተር ዩናይትዶች ተብሎ ውስጡን እየሰሩ ያሉ ለክለቡ ቅርበት አላቸው ያሉ መረጃዎች እየወጡ ይፋ እየተደረጉ ነው የሚገኙት። አንደኛው አሰልጣኝ ኦሊቨር ግላንሰነር ናቸው። የደቡብ ለንደኑን ክለብ ክሪስታል ፓላስን በማሰልጠን ላይ የሚገኙት አሁን ደግሞ በሊጉ የደረጃ ሰንጠረዥ 3ኛ ደረጃ ላይ ነው የሚገኙት ማለት ነውና በዚህ የውድድር ዓመት ምንም ሽንፈት ያላስተናገዱት እኚህን ኦስትሪያዊ አሰልጣኝ ለመቅጠር ፍላጎት አላቸው ተብሏል። በእጩነት ከተያዙት አሰልጣኞች መካከል አንደኛው ናቸው። ከዚህ ቀደም እንግዲህ ያን ያህል በአውሮፓ ልምድ የላቸውም እሳቸውም። አሁን እንግዲህ በአውሮፓ ላይ ትልልቅ ስኬቶችን ያሳኩ አሰልጣኞች አይደሉም እየተመለከትን የምንገኘው በእጩነት ከያዛቸው መካከል ማንቸስተር ዩናይትዶች። እኛ አሰልጣኝ በወልቭስበርግ እና በአይንትራ ፍራንክፈርት የተሻለ ነገር መስራት ችሏል፣ በጀርመን በሁለቱም ክለቦች ማለት ነው። ነገር ግን በሌሎች በፕሪሚየር ሊግ የሚሆን አሁን ክሪስታል ፓላስ ላይ ነው የተመለከትናቸውና እንዴትስ አድርገው ይህንን ነገር መቋቋም ይችላሉ የሚለው ነገር ይጠበቃል። ሌላኛው የበርንማውዙ አሰልጣኝ አዶኒ ራዮላ ናቸው። እኚህ ስፔናዊ አሰልጣኝም በጣም ወጣት ከሚባሉ አሰልጣኞች ናቸው። 43 ዓመታቸው ላይ ይገኛሉ። ከዚህ ቀደም ሚራንዴስ የተባለውን የስፔን ሁለተኛ ዲቪዚዮን ላይ የሚሰለጥነውን ክለብ ከዛ ባለፈ ደግሞ ራዮ ቫልካኖን ሲያሰለጥኑ ነው እኚህም አሰልጣኝ የምናውቃቸውና ያን ያህል ልምድ የላቸውም። በክለብ ደረጃ ልምድ ባይኖረው ነገር ግን ደግሞ በእንግሊዝ ናሽናል ቲም ውስጥ በጣም ጥሩ ስራ መስራት እንደቻለ ብዙዎች የሚያነሱለት ጋሪ ሳውዝጌትም በተጠባባቂ ከተያዙ ወይም ደግሞ በእጩነት ከተያዙ አሰልጣኞች መካከል አንደኛው ነው ማለት ነውና የትኛው አሰልጣኝ ቢመጣ ዩናይትድን ከዚህ የውጤት ውጥንቅጥ ያወጣዋል ብላችሁ ትገምታላችሁ? እስኪ ሐሳባችሁን ብትሰነዝሩልን መልካም ነው። እነዚህን መረጃዎች እየተመለከትን እንገኛለን። እንግዲህ በቀጣይ ጨዋታዎች ላይ ምናልባት ማንቸስተር ዩናይትድ የማይስተካከል በጨዋታ እንቅስቃሴ ላይ በእንዲሁ እንቅልፍ በሚያስይዝና የክለቡን ደጋፊዎች በሚያስተግዝና በሚያበሳጭ ሁኔታ ውጤቱ የሚቀጥል ከሆነ የአሰልጣኝ ሮበን አሞሪም በማንቸስተር ዩናይትድ ቤት የሚኖራቸው የእድሜ ቆይታ አጭር ሊሆን እንደሚችል እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተሰኞ መስከረም 19 2018 ዓ.ም ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ ቆይታ አድርጌያለሁ። የካሜራ ባለሙያዎቻችን ኦብሳ ሱራና እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። ስለምትከታተሉን እጅግ በጣም እናመሰግናለን። ዕለቱ ፍጹም ሰላማዊና የተባረከ ይሁንላችሁ። መልካም ቀን።